ሲዶ ኮድ ኢን ሲ ፕላስ ፕላስ። ሲዶ ኮድ ምን እንደሆነ አሳያችኋለሁ። አሁን ወደ ፕሮግራሚንጉ እየቀረብን ያለ ነው። ዋቲስ ፕሮግራም፣ ዋቲስ ፕሮግራሚንግ፣ ዋቲስ ፕሮግራሚንግ ላንጉጅ እያልን አሁን ሲዶ ኮድ ላይ ደርሰናል። እዚህ ጋር ከደረስ ቀጣይ ወደ ፕሮግራሚንጉ እየቀረብን ያለ ነው። ሶ ዲፋይን ለማድረግ ያክል ሲዶ ኮድ is a structured code like way of writing an algorithm። ባለፈው ፍሎቻርት ዲያግራማቲካል ሪፕሬዘንቴሽን ኦፍ አልጎሪዝም ብለናል። አሁን ደግሞ አልጎሪዝምን ከኮድ አንድ ስቴፕ ዝቅ ያለ ከፍሎቻርት ደግሞ ከፍ ያለ አጻጻፍ ነው የሚሆነው ማለት ነው። that means it is closer to real programming syntax but still in plain English። ምን ይላል እዚህ ላይ? closer to real programming syntax but still in plain English። ወደ ፕሮግራሚንግ ሲንታክስ ቀረብ ያለ አጻጻፍ ነው፣ ነገር ግን ስቲል ግን የምንጠቀመው እንግሊሽ ላንጉጅ ፕሌን እንግሊሽ ላንጉጅ ነው የምንጠቀመው። እዛኛው ላይ ስንደርስ ሞር ኦፍ ሲምቦሎች ይበዛሉ። እዚህ ጋር ወደ እንግሊሽ ላንጉጅ ክሎዝ የሚያደርግ ነገር ግን ለፕሮግራሚንጉ ደግሞ ቅርብ የሆነ አጻጻፍ የምንጽፍበት ሲዶ ኮድ ይባላል። ይህም ስትራክቸራሊ ነው የሚጻፈው፣ ኖርማሊ በዘፈቀደ አይደለም የሚጻፈው። ኢንፑት ስታርት ስናደርግ፣ ኢንፑት ስናደርግ፣ ፕሮሰስ ስናደርግ፣ ዲስፕሌይ ስናደርግ ስቴፕ ባይ ስቴፕ ነው የሚጻፈው። here the key points are a pseudo code uses control structures like if, while, for and others። ምን ማለት ነው? ኮንትሮል ስትራክቸር ላይ if ካለ if እንጠቀማለን፣ ቃሉን እንደወረደ እንጠቀመዋለን። whileም ካለ while የሚለውን እንጠቀመዋለን። ፎርም ካለ እንደዚያው እሱን እንጠቀማለን። ሶ ኮንትሮል ስትራክቸርን እንደወረደ ልክ በተጻፈው መንገድ እንጠቀመዋለን። በዚህ ምክንያት ወደ ፕሮግራሚንግ ሲንታክስ ቀረብ ያለ ነው ብለናል። ሌላው ደግሞ ሪል የሆነውን ሲንታክስ ደግሞ ቀጥታ ተጠቅመናል ለማለት ደግሞ እንቸገራለን። ምክንያቱም ኢፍ ስንል ለምሳሌ በካፒታል ልንጽፈው እንችላለን። በፕሮግራሚንግ ግን ኢፍ በካፒታል ስለማይጻፍ ማለት ነው። ምክንያቱም እዛ ጋር ሲሄድ ኪወርድስ ይሆናሉ እነዚህ በሙሉ። ለምሳሌ እዚህ ጋር 3 ወርዶች አሉ ኢፍ፣ ዋይል፣ ፎር የሚሉት። እዛ ጋር ስንሄድ ሪል ፕሮግራሚንግ ሲንታክስ ላይ ኪወርድስ ይሆናሉ። እዚህ ጋር ግን ጀስት ፕሌን እንግሊሽ ነው የሚቀጥሉት ማለት ነው። ሌላኛው ኪ ፖይንት ኢዚየር ቱ ኮንቨርት ኢንቱ አክቹዋል ፕሮግራም ኮድ። ለምሳሌ ወደ ሲ ፕላስ ፕላስ፣ ወደ ጃቫ፣ ወደ ፓይተን እና ወደ ሌሎች ፕሮግራሚንግ ላንጉጆች ለመቀየር ወይም ኮዶች ለመቀየር ሲዶ ኮድ አዳጋች አይሆንም ማለት ነው። ምክንያቱም ወደ ፕሮግራሚንግ ቀረብ ያለ አጻጻፍ ስለሆነ ማለት ነው። ሌላው ስትሪክት የሆነ ሲንታክስ ደግሞ የለውም። ኖ ስትሪክት ሲንታክስ አት ኦል። ለምን? ራን ስለማይደረግ ጀስት ለመግባቢያ ነው እንጂ ስትሪክት የሆነ ሲንታክስ አይጠይቅም። እዚህ ላይ ጀስት ሎጂካል ስትራክቸሩን ለማሳየት የምንጽፈው ነው። ሎጂኩ ግን ስቲል ምንድነው ስትሪክት የሆነ ፍሎ ነው ያለው ማለት ነው። ለምሳሌ ይህንን ኤግዛምፕል ማየት እንችላለን። ይህንን ኤግዛምፕል ባለፈው ቱቶሪያልም ፍሎ ቻርት ላይ አሳይቻችኋለሁ። ነገር ግን አጻጻፉ ያና ይሄ በጣም ይለያያል። ያኛው ዲያግራም ተጠቅመን ነው የጻፍነው ያስቀመጥነው። እዚህ ጋር ግን እዚህ ጋር እንደምትመለከቱት ነው find the sum of two numbers እንደ ኤግዛምፕል ማለት ነው። ይህንን በሲዶ ኮድ ስናስቀምጠው ምን ልንል እንችላለን? start ወይ ደግሞ begin ልንል እንችላለን። ከዛ input the numbers። አሁን መደመር ልንሰራ ስለፈለግን የግድ ኦፐራንድስ ያስፈልጉናል። a እና b ብለናቸዋል ማለት ነው። input or you can say read a, b ብለን መጻፍ አለብን። ከዛ ሰም የተባለ ቫሪያብል ይኖረናል። ሰም የተባለ ቫሪያብል ላይ የኤ እና የቢ ድምር እንዲቀመጥ በዚህ መልኩ እናስቀምጣለን። the value of a plus b is assigned to the variable sum እንደማለት ነው። ወደ ፕሮግራሚንግ ቀረብ አድርገን ስንተረጉመው ማለት ነው። አውትፑት ወይም ካንሳይ ዲስፕሌይ ሰም ብለን መጻፍ እንችላለን። መጨረሻ ላይ ኢንድ ስንለው ይሄ ኮድ ምንድነው? ሪል ኮድ አይደለም፣ እንደገና ፍሎ ቻርት አይደለም፣ ሲዶ ኮድ ነው ማለት ነው። እዚህ ጋር ምናልባት አልጎሪዝም ጋር ያለውን ግንኙነት፣ ቻርት ጋር ያለውን ግንኙነት ሶስቱን ኮምፔር ለማድረግ ያስቀመጥኩት ቴብል ነው። ለምሳሌ አልጎሪዝም አለ፣ ፍሎ ቻርት አለ፣ ሲዶ ኮድ አለ። አንድ ፕሮብሌም ሶልቭ ለማድረግ ፕሮግራሚንግ ላንጉጅ ተጠቅመን ወይም ደግሞ ኮድ ጽፈን ፕሮግራሚንግ ላንጉጅ መርጠን አንድ ፕሮብሌም ሶልቭ ለማድረግ አልጎሪዝም ይኖረናል ማለት ነው። ፍሎ ቻርት ደግሞ ዘ ዲያግራማቲካል ቨርዥንስ ኦፍ አልጎሪዝም ስለሆነ ማለት ነው። ሲዶ ኮድ ደግሞ አሁንም ዘ ኮድ ላይክ ቨርዥንስ ኦፍ አልጎሪዝም ማለት እንችላለን።
ስለዚህ ሪሌትድ ናቸው ማለት ነው። እንግዲህ አብዛኛዎችን ፕሪ ፕሮግራሚንግ ወይም ፕሮግራም ከመስራታችን ወይም ከመጀመራችን በፊት ብዙ ኮንሴፕቶችን አይተናል። ወደ 9 የሚደርሱ ክፍሎችን አይተናል ማለት ነው። ምናልባት ፕሮግራም ለመጻፍ ወይም ደግሞ ኮድ ዲቨሎፕ ለማድረግ የምንከተላቸው ስቴፖች አሉ። እነሱ ስቴፖች ምንድን ናቸው የሚሉትን ቀጥዬ እነግራችኋለሁ። ፈርስት ስቴፕ ኢዝ አንደርስታንድ ዘ ፕሮብሌም ኬርፉሊ። አንድ ሰው ፕሮግራም የሚጽፈው የሆነ ፕሮብሌም ሶልቭ ለማድረግ ወይም ለዛ ፕሮብሌም ሶሉሽን ለማግኘት ነው። ስለዚህ እሱን ሶሉሽን ለማግኘት መጀመሪያ ላይ የፕሮብሌሙን ባህሪ ማጥናት መረዳት ያስፈልገዋል። ሶ the first step is understand the problem carefully። የሁለተኛው ስቴፕ extract appropriate parameters። ፕሮብሌሙን በትክክል ካጠና ወይም ከተመለከተ በኋላ appropriate ወይም ትክክለኛ የሆኑ ፓራሜትሮችን like ቫሪያብሎችን ሊሆን ይችላል with correct data types from the problem። ከፕሮብሌሙ ላይ ቫሪያብሎችን any parameters ካሉ እነሱን በትክክለኛው ዳታ አይነት ወይም ዳታ ታይፕ ኤክስትራክት አድርጎ ማግኘት አለበት። ከዚያ በኋላ change the extracted data or we can say variables or parameters into a pseudocode። ፕሮብሌሙን በትክክል ከተረዳ በኋላ ከፕሮብሌሙ ላይ የሚያገኛቸውን ቫሪያብሎች ወይም ፓራሜትሮች ይወስዳል ወይም ኤክስትራክት ያደርጋል። እሱን ከወሰደ በኋላ ኤክስትራክት የተደረገውን ዳታ in terms of variables or parameters ወደ pseudocode ያስቀምጣል። ይህንን ወደ pseudocode የተቀመጠውን ነገር ወደ ፍሎቻርት ይቀይረዋል። change the pseudocode into flowchart። ወደ ፍሎቻርት ከቀየረው በኋላ የግድ write your code using IDE። ከፍሎቻርቱ ላይ እያነበበ ወይም እያስታወሰ ምን ያደርጋል? ኮዱን ይጽፋል። መጀመሪያ ወረቀት ላይ ወይም ሆነ ቦታ ላይ መጻፍ መረዳት ያስፈልጋል። እሱን ከተረዳን በኋላ appropriate የሆኑ ቫሪያብሎችን መውሰድ። ስለዚህ በየትኛው መንገድ በሰራው ይሻላል ብሎ ፍሎቻርት ማዘጋጀት። እሱን ፍሎቻርት ካዘጋጁ በኋላ የግድ ከዛ በኋላ ነው ከፍሎቻርቱ ላይ እና ከpseudocode ላይ እያነበብን ወደ ሪል ኮዲንግ የምንሄደው ማለት ነው። እሱን ኮድ በምንጽፍ ሰዓት check the rules and the formats of your code። የግድ ኮድ ስንጽፍ ሲንታክስ የሚባል ነገር አለ፣ ሩሎች አሉ፣ ግራማቲካል ሩልስ እንደምንለው ማለት ነው። የግድ ፎርማቶች ሴማንቲክስ ኤንድ ሲንታክስ የሚባል ነገር አለ፣ ቀጣይ የምንመጣበት ነው። እሱን የግድ ቼክ ማረጋገጥ ያስፈልጋል ማለት ነው። ኤንድ ዜን ኮምፓይል ማድረግ። ይህንን ሰርተን ከጨረስን በኋላ ስህተት አለ ወይስ የለም፣ ከጻፍነው ኮድ ላይ ስህተት ሰርተናል ወይስ አልሰራንም የሚለው ቼክ ለማድረግ ኮምፓይል ነው የምናደርገው። ኮምፓይል ስናደርግ የግድ ትራንስሌተርስ የሚባል አለ፣ ትራንስሌት መደረግ አለበት። እኛ የምንጽፈው ሞር ኦፍ ሃይ ሌቭል ላንጉጅ ነው እዚህ ጋር እያወራን ያለ ነው። እሱን ስንጽፍ ኮምፓይል የሚል ነገር ይኖራል እዛው አይዲኢው ላይ። ኮምፓይል አልነው ማለት ሲንታቲካሊ ወይም ሲንታክሱን ቼክ አድርግልኝ ማለት ነው። ኢረሩ 0 ከሆነ ኢረር 0 ዋርኒንግ 0 ብሎ ሊያመጣልን ይችላል። ሶ ኮምፓይል ዩር ኮድ ኤንድ ሲ ዋት ሃፐንስ። ምን እንደተፈጠረ ቼክ ታደርጋላችሁ። ኢፍ ዜር ኢዝ አን ኢረር ሪቫይዝ ዩር ኮድ። ኢረር ከተፈጠረ ኮዱን እንደገና ማስተካከል። አንዳንድ ጊዜ ኢረሩንም እዚሁ ጋር ኖቲፋይ ስለሚያደርገን የሱን ኢረር አንደርስታንድ አድርገን መልሰን ኮዳችን ቼክ ማድረግ እንችላለን። ኢፍ ሰክሰስፉሊ ኮምፓይልድ ዩር ሲንታክስ ኢዝ ኮሬክት ኤንድ ዜን ጎ ቱ ስቴፕ 8። ስምንተኛው ስቴፕ ደግሞ ራን ዩር ኮድ ኤንድ ሲ ዘ ሪዛልት። ይህ ማለት ራን እንለውና ሪዛልታችንን ቼክ እናደርጋለን። እኛ እንደምንፈልገው ነው መልሱ ወይም ሪዛልቱ ይወጣልን የሚለውን ቼክ እናደርጋለን። ኢፍ ዩር ኮድ doesn't give you appropriate result based on your problem, revise your code again and again። እንደምንፈልገው ካልሆነ የሰጠን ኮዳችንን መልሰን መላልሰን ቼክ ማድረግ። ምክንያቱም ኮምፓይልድ የሆነ ኮድ ሁሉ ሎጂካሊ ትክክል ላይሆን ይችላል። ሲንታክስ ሌላ ነው፣ ሎጂክ ሌላ ነው ማለት ነው። ስለዚህ ታይፕስ ኦፍ ኢረርስ በቀጣይ ያሳያቸዋለሁ። ምክንያቱም ሌቭል ኦፍ ኢረርስ ስላለ የመጀመሪያው ኮምፓይሌሽን ኢረር ነው፣ ኮምፓይል ታይም ኢረር ይባላል። እሱን ዜሮ ማድረግ አንድ ነገር ነው። ነገር ግን በፕሮብሌሙ ተነስተን የምንፈልገውን አውትፑት አግኝተናል የሚለውን ካገኘን ጥሩ፣ ካላገኘን ግን
ቼክ ማድረግ አለብን። እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በድጋሚ ጠይቃለሁ። መልካም ጊዜ